ሰበር ዜና በመካከለኛው ምስራቅ በቀጠሉ ጦርነት አዳሩን አንድ ጥብቅ መረጃ በእጃችን ላይ ገብቷል። በኢራን ኢስፋሃን የሚገኘው ወታደራዊ የሚሳኤል ጣቢያ በከባድ የአሜሪካና የእስራኤል ጥቃት ተመታ። በቪዲዮ የተመለከታችሁት ይህ ጥቃት አሜሪካና እስራኤል በጋራ በመሆን በኢራን ኢስፋሃን የሚገኘውን ወታደራዊ የሚሳኤል ጣቢያ በከባድ ጥቃት ሲያወድሙት የሚያሳይ ቪዲዮ ነው። በኢራን ኢስፋሃን ክፍለ ሀገር ባህሪንስታን በተባለ ስፍራ በሚገኘው የኢራን አብዮታዊ ዘበኛ ወታደራዊ የሚሳኤል ጣቢያ ላይ ከፍተኛ ጥቃት መፈጸሙ በዚህ ቪዲዮም ተረጋግጧል። የአይን እማኞቹም ያወጡትና በማህበራዊ ሚዲያዎችም የተሰራጨው አስደንጋጭ ቪዲዮ ከወታደራዊ ተቋሙ ግዙፍ የጭስ ደመናና የእሳት ኳሶችም ወደ ሰማይ ሲወጡ በግልጽ ያሳያል። ጥቃቱ የተፈጸመው መካከለኛው ምስራቅ ያለውን ውጥረት በከፍተኛ ሁኔታ በጨመረበትና በቀጠናው ያለው የጂኦፖለቲካዊ ቀውስ ሁኔታ በጣም በተካረረበት ሰዓት ነው። እንደ መጀመሪያ መረጃዎቹ ከሆነ ጥቃቱ የተፈጸመው ምድር ውስጥም ዘልቀው በሚገቡ ቦምቦች ሳይሆን እንዳልቀረ የሚገመት ሲሆን ከዋናው ፍንዳታ በኋላም ለረጅም ጊዜ ቆየ ተከታይ ፍንዳታም ተሰምቷል። ይህም በተቋሙ ውስጥም የነበሩ ሚሳኤሎችና ጥይቶችንም መፈንዳታቸውን አመላካች ሆኗል። ምንም እንኳን የኢራን መንግስት የደረሰውን ጉዳት መጠን በይፋ ባይገልጽም የሳተላይት ምስሎች በወታደራዊ መጋዘኑ ላይ ከፍተኛ ውድመት መድረሱንም አረጋግጠዋል። የኢራን ወታደራዊ አመራሮች በበኩላቸው በጥቃቱ ዙሪያ መግለጫ የሰጡ ሲሆን በጠላቶቻቸው ላይ አጥፊና የበቀል እርምጃ እንደሚወስዱም ዝተዋል። ይህ ክስተትም ቀጠናው ወደ ሰፋ ያለ ክልላዊ ጦርነት ሊያስገባው ይችላል የሚል ስጋት በዓለም አቀፉም ማህበረሰብ ዘንድም ፈጥሯል። በአሁኑ ሰዓት ላይ የተፈጸመው ይህ ጥቃትም ዓለምን እያነጋገረም ይገኛል። የአሜሪካና የእስራኤል ጥምር ጦርም በኢስፋሃን ከተማ ይህንን ጥቃት ፈጽሞ የሚሳኤል ከተማውንም ስለማውደሙ እየተናገረም ይገኛል። በአንጻሩ ኢራን ከዚህ ጋር በተያያዘም የአጸፋ እርምጃ እንደምትወስድ ዝታለች። በመካከለኛው ምስራቅ በቀጠሉ ጦርነት አሁን አዳዲስ መረጃዎች ሲወጡም ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአነጋጋሪ መግለጫም ተመልሰዋል። ኢራንን ወደ ድንጋይ ዘመን እመልሳታለሁ ሲሉም ትራምፕ ተናግረዋል። ዶናልድ ትራምፕ ረቡዕ ምሽት በሰጠው መግለጫ የአሜሪካ ጦር በኢራን ላይ የሚደረገውን ጥቃት በሚቀጥሉት 2 እና 3 ሳምንታት ውስጥ በጣም ጠንካራ በሆነ ሁኔታ እንደሚቀጥልና ሀገሪቱንም ወደ ድንጋይ ዘመን እንደሚመልሳትም አስጠንቅቀዋል። ለአንድ ወር ገደማ የዘለቀውን ይህንን ጦርነት ዋና ስትራቴጂካዊ ግቦቹን እያሳካ መሆኑን የገለጸው ትራምፕ ስራውን በአጭር ጊዜ ውስጥ ለማጠናቀቅ ቃል ቢገቡም ጦርነቱ በምን መልኩ አቋሙን እንደሚወጣ ግን ግልጽ የሆነ የጊዜ ሰሌዳም ሆነም ደግሞ እቅድ አላቀረቡም። ትራምፕ ባለፉት 4 ሳምንታትም አሜሪካ ፈጣንና ወሳኝ ድል መቀዳጀቷን በመግለጽ ያለፉትን የሀገሪቱ መሪዎችን በኢራን ላይ የሰሩትን ስህተት እያረሙ መሆናቸውንም ተናግረዋል። ፕሬዝዳንቱ በጦርነቱ ምክንያት ነዳጅ ዋጋ መናሩንና የኢኮኖሚ ገበያ መናጋቱን ቢያምኑም ይህ ችግር ግን ጊዜያዊ ነው ሲሉም አጣጥለውታል። ይሁን እንጂ ትራምፕ በፋሲካ ምሳ ፕሮግራም ላይ የኢራን ነዳጅ በቀላሉ መውሰድ እንችል ነበረ ማለታቸውና የደቡብ ኮሪያ፣ ጃፓን እና ቻይና መንግስታት የሆርሙዝ ሰርጥን ደህንነት ለመጠበቅ ድርሻቸውንም እንዲወጡ መጠየቃቸውን አጋሮቻቸውን ግራም አጋብተዋል። በሌላ በኩል ደግሞ ኢራን የአሜሪካን ዛቻ መሰረት የሌለው ስትልም ውድቅ ያደረገች ሲሆን የውጭ ጉዳይ ሚኒስትሯ አባስ አራቅቺ በዛቻ ቋንቋ አታናግሩም፣ ራሳችን ለመከላከል ምንም አይነት የጊዜ ገደብ የለንም ሲሉም ምላሽ ሰጥተዋል። ጦርነቱ ከተጀመረበት የካቲት 21 ቀን 2018 ቀን ጀምሮ የዓለም ነዳጅ ዋጋ ከ40 በመቶ በላይ ጨመረ ሲሆን አሜሪካ በኢራን ላይ ያቀረበችውን የ15 ነጥብ የተኩስ አቁም ሰላም ስምምነት እቅድ እስካሁንም ውጤት አላመጣም። በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ ያቀኑ ባሉበት በዚህ ወቅትም ግጭቱ ይበልጥ ሊሰፋ ይችላል የሚል ከፍተኛ ስጋት ነግሷል። በአሁኑ ሰዓት ላይ አሜሪካ በዚህ አካባቢ ያለ የሌለ ኃይሏን እያሰማራች ትገኛለች። አሜሪካ በመካከለኛው ምስራቅ ያሏትን ታንክ አጥፊ የጦር አውሮፕላኖች ቁጥር በእጥፍ አሳድጋለች። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተጀመረው ጦርነት ከ2 እስከ 3 ሳምንት ባለው ጊዜ ውስጥም እንዲያበቃ እንደሚፈልጉ በገለጹበት ማግስትም የፔንታጎን መከላከያ ሚኒስቴር በመካከለኛው ምስራቅ የሚገኙ ኤ10 ታንክ አጥፊ የጦር አውሮፕላኖችን ቁጥር በእጥፍ ማሳደጉም ተሰምቷል። ይህ እርምጃ አሜሪካ በምድር ጦርነት ለሚሳተፉ ወታደሮቿም የምትሰጠውን የአየር ድጋፍ ለማጠናከርና በዘርፉ ላይ ያላትን የበላይነት ለማሳየት ያለመ እንደሆነም ተገልጿል። ምንም እንኳን የጦርነት
ለጦርነቱ ማብቂያ የሚጠቁሙ ንግግሮችም ከዋይት ሃውስ ቢሰሙም የተጨማሪ አውሮፕላኖች መሰማራት ግን ውጥረቱን አሁንም ከፍተኛ ደረጃ ላይ መሆኑን ያሳያል። እነዚህ ዝቅ ብለው በመብረርና ከፍተኛ ጥፋት በማድረስ የሚታወቁት ኤ10 አውሮፕላኖች መላካቸው አሜሪካ በኢራን ላይ የምታደርገውን ወታደራዊ ኦፕሬሽን ይበልጥ ለማጠናከር መዘጋጀቷን የሚያመላክት እንደሆነም የዘርፉ ባለሙያዎች እየተናገሩ ይገኛሉ። በአሁኑ ሰዓት ላይ በመካከለኛው ምስራቅ ውጥረቱ ከምን ጊዜውም በላይ ያየለ ሲሆን አንድ መረጃም ተሰምቷል። እስራኤል እስከ መጨረሻው የአሜሪካ ወታደር ደም ድረስ ትዋጋለች ሲሉ የኢራኑ ፕሬዝዳንት ተናግረዋል። የኢራኑ ፕሬዝዳንት መሱድ ፔሽኪያኒ ለአሜሪካ ሕዝብ በጻፉት ግልጽ ደብዳቤ በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ መንግስት በመካከለኛው ምስራቅ እየተከተለ ያለውን ፖሊሲ በጽኑ ኮንነዋል። ፕሬዝዳንቱ አሜሪካ ለእስራኤል የምታደርገውን ያልተገባ ድጋፍ ሀገሪቱን የእስራኤል ተላላኪ እንዳደረጋት ነው ሲሉም ወንጅለዋል። እስራኤልም ኢራን ለመዋጋት የምትፈልገው እስከ መጨረሻው የአሜሪካ ወታደር ደምና እስከ መጨረሻው የአሜሪካ ህዝብ የግብር ከፋይ ዶላር ድረስ ነው ሲሉም የገለጹት ፕሬዝዳንቱ የትራምፕ አሜሪካ ትቅደም መርህ አሁን ካለው የእስራኤል ጥቅም የማስቀደም አካሄድ ጋር እንደሚቃረንም አመላክተዋል። ፔሽኪያኒ ኢራን በታሪኳ ወራን ወይም ደግሞ ቀኝ ግዛትን መርጣ እንደማታቅና በዘመናዊ ታሪኳም ጦርነት ጀምራ እንደማታቅም አብራርተዋል። ይሁን እንጂ አሜሪካ በኢራን ዙሪያ እጅግ ግዙፍ ወታደራዊ ኃይል እንዲሁም ደግሞ ካምፖችን በማከማቸት በሀገሪቱ ላይም ስጋት እየፈጠረች መሆኑንም አክለው ገልጸዋል። አሜሪካ ኢራን እንደ ዓለም አቀፍ ስጋት አድርጋ የምትስለው የራሷን ፖለቲካና የኢኮኖሚ ጥቅም ለማስጠበቅ ጠላት የመፍጠር ፍላጎት ስላላት እንደሆነና ኢራን የምትወስደው እርምጃ ሁሉ ራስን የመከላከል እንጂ የጥቃት ፍላጎት እንዳልሆነም አጽንኦት ሰጥተዋል። በመጨረሻም ፕሬዝዳንቱ የአሜሪካ ህዝብም ከሚሰራጩ ተሳሳቱ ትረካዎች ወጥቶ እውነታውን እንዲመለከተም ጥሪ አቅርበዋል። አሜሪካ ከኒውክሌር ስምምነቱ መውጣቷና በኢራን ላይ የጣለችው ማዕቀብ በዲፕሎማሲያዊ ላይ የተሰነዘረ ጥቃት መሆኑን ገልጸዋል። አሁን በሁለቱ ሀገራት መካከል ያለው ውጥረትና እስራኤልና አሜሪካ በኢራን ላይ የሰነዘሩት ቅድመ ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጥፋት ያደረሰ መሆኑን ጠቅሰው ኢራን በማንኛውም ጫና ውስጥ ሁና ሉዓላዊነቷንና ክብሯን አስከብራ እንደምትቀጥልም በደብዳቤያቸው አስመልክተዋል። በአሁኑ ሰዓት ላይ በመካከለኛው ምስራቅ በቀጠለው ውጊያ አሜሪካ በተለያዩ የኢራን ከተሞች እንዲሁም ደግሞ በአሁኑ ሰዓት ላይ ካርግ ደሴት ለመያዝ ለሚገቡት የአሜሪካ ጦር ኃይሎችም ድጋፍ የሚሰጡ ታንኮችንም እንዲሁም ደግሞ የታንክ አጥፊ አውሮፕላኖችን ያሰማራች ባለችበት በዚህ ሰዓት ላይ በተለያዩ አካባቢዎችም ጥቃት የሰነዘረች ትገኛለች። እንዲሁም ደግሞ የቴህራን መንግስትም የአሜሪካ ቁንጮ ሆኑ ካምፓኒዎች ላይ ጥቃት ለመሰንዘር እያወራና እቅድ እያወጣም ይገኛል። በትናንትናው ዕለት የኢራን መንግስትም ዋና የተባሉ 17 ድርጅቶች ላይ ጥቃት ለመፈጸም አስቦ ነበር። ከነዛ መካከልም በአንዱ ትልቅና ቁንጮ ተቋም ላይ የጥቃት ናዳ ማውረዱም ይታወሳል። በአሁኑ ሰዓት ላይ የመካከለኛው ምስራቅ ውጥረት ከቁጥጥር ውጪ ከሆነም ሰነባብቷል። ውድ አድማጭ ተመልካቾቻችን በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።